አላገባህም ክፍል 8 የምትፈልጊውን ሰው እኔም በአካል ተገኝቼ ማወቅ አለብኝ። ጥሩ በል ተነስ እንሂድ ብላ ቀድማ ወደ ውጭ መራመድ ጀመረች። እሱም ጃኬቱን ይዞ ተከተላት። እራሱ እያሽከረከረ የምትፈልገው መስሪያ ቤት ድረስ ወሰዳት። ትጠብቀኛለህ ወይስ ትሄዳለህ? ኧረ በፍጹም አብሬሽ እገባለሁ። ተው እዚሁ መኪና ውስጥ ጠብቀኝ። ከአንተ ጋር የሆነ ቦታ መሄድ እኮ በሴቶች አይን ክፉኛ መገረፍ ነው። ታውቃለህ፣ የሰው አይን ደግሞ ያቃጥላል። ኧረ እባክሽ። ሞተሩን አጠፋና ከመኪና ወረደ። እሷም ወረደች። ክንዷን ያዘና ወደ ውስጥ መራመድ ጀመረ። መራመድ አቅቷት እግሮቿ ተሰባበሩባት፣ ግን ምርጫ አልነበራትም። ግቢ ውስጥ ገቡና ወደ ኢንፎርሜሽን ዴስክ ሲደርሱ እሱን እንግዳ ማረፊያ ወንበር ላይ ያስቀመጠችውና እሷ ወደዛ መራች። ከ10 ደቂቃ በኋላ ግን አንገቷን ደፍታ ወደ እሱ ተመለሰችና ከጎኑ ቁጭ አለች። ምነው ፍቅር አገኘሽ ሲል ጠይቃት። አይ ጠመመብኝ። ሰውየው ከ4 ዓመት በፊት የዚህ ቢሮ ዳይሬክተር ነበረ። አሁን የት እንዳለና ቢያንስ ስልኩን እንዲሰጡኝ ነበር የጠየኳቸው። ቆይ ሰውየው ምንሽ ነው? ምንም አይደለም፣ ጭራሽም አላውቀውም፣ ግን ስለ አባቴ መረጃ እንዳለው በሆነ መንገድ አውቄያለሁ። እሱን ካገኘው አባቴ ሞት ይኑር ማወቅ እችላለሁ። የነገረችውን ያለምንም ጥርጣሬ አመናት። አሳዘነችው። የሰውየውን ስም ማነው? ሙሉ ስሙን ነገረችው። ቆይ እንደውም ተነሽ ብሎ እጇን ይዘው ወደ ኢንፎርሜሽን ዴስኩ መራመድ ጀመረ። እሷ ምን ሊያደርግ እንደሆነ ሳይገባት ዝም ብላ ተቆጣጠረችው። እንደደረሰ በትንሿ መስኮት ጎንበስ ብሎ ሲመለከት 2 ልጅ እግር ሴቶች ታዩት። ጤና ይስጥልኝ ሲላቸው ሁለቱም አፋቸውን ከፍተው ጸጥ አሉ። እባካችሁ የሆነ ነገር ላስቸግራችሁ ነበር። ምን ፈለግ? ምን እንርዳ? አንደኛዋ ከመቀመጫዋ ተነስታ በመንሰፍሰፍ ጠየቀችው። እሷ እህቴ ነች። ከኋላ ያለችውን ጻዕዳን ተመለከተችና ማን ነበር አልሽኝ ስትል ድጋሚ ጠየቀቻት። ጻዕዳ ነገረቻት። ቆይ እስኪ ያለችና በኋላ በራፍ በመውጣት ወደ እነሱ መጣች። እስቲ ተከተሉ፣ ጋሽ ይርጋ በደንብ ያውቃሉ። ጋሽ ይርጋ ማለት እዚህ መስሪያ ቤት ለ30 ዓመታት የሰሩ የመዝግብ ቤት ሰራተኛ ናቸው። የምታወራውን እያደመጣት ከኋላ ተከተላት። አስቸገረን አይደል አላት። ወደ ኋላ ዞራ ኧረ ችግር የለውም፣ ለዚያውም ላንተ ባይዘዊ በጣም አድናቂ ነኝ አለችው። አመሰግናለሁ። ትህትና ባልተለየው የድምፅ ቃና መለሰላት። ከ10 ደቂቃ በኋላ የሰውየውን ሙሉ አድራሻ ይዘው ከቢሮ መኪና ውስጥ ገብተው መጓዝ እንደጀመሩ አየሽ፣ አንቺን ሰምቼ ከስርሽ ቀርቼ ቢሆን ኖሮ ምን እንደሚያጋጥምሽ ተመልከቺ አላት በኩራት። እሱስ እውነትህን ነው፣ አድራሻው እንዲህ በቀላሉ አላገኘውም ነበር። እና ሽልማት የለኝም አለህ? ምን ትፈልጋለህ? መክሰስ ልጋብዝሽ? አዎ ግን ቤትሽ? ግራ በመጋባት አፍጥጣየችው። አዎ ምነው ላደርስሽ አይደል? አሁን 10 ተኩል ነው፣ 12 ሰዓት ሳይሆን እዛ እንደርሳለን። ከዛ ቤትሽ መክሰስ ትጋብዥኛለሽ። ለምን መክሰስ? እራት ቢሆንልህ አይሻለው? በዛውም ታድራለህ። በፈገግታ ተሞልቶ አንቺ እኮ ምርጥ ነሽ ሲል መለሰ። ኧረ አላደርገው፣ ጎረቤቶችስ ምን ይሉኛል? ምንም ይበሉሽ። አይቻልም፣ ከፈለግ ውጭ ልጋብዘህ። ውጭ አይፈልግም፣ ባይሆን እዛ እስክንደርስ አስቢበት አላት። ቀጥታ ወደ አዳማ እየነዳ ነው። አሁን ታዲያ እንዴት ልታደርጊ ነው? ግራ ገብቶኛል። ምንም ቢሆን 1 ዓመት ሙሉ አማኑኤል ሕክምና ላይ ነው የቆየው። ያው አማኑኤል ምን ሲሆን ነው የሚቆየው? ጭንቅላቱን አሞት ነው መለሰላት። ታዲያ ከዛ ሲወጣ ሁሉም ነገር ጠቅሎ ቤተሰቦቹ ጋር ቦንጋር እንደገባን ነገሩት። እንዴት እንደዚህ አይነት ውሳኔ ወሰነ? ይታይ በአንድ ወቅት ትልቅ ስልጣን ላይ የነበረ ጉምቱ ባለስልጣን፣ በዛ ላይ ዶክተር፣ ሁሉ ነገር እርግፍ አድርጎ ቦንጋ ከቦንጋም ገጠር ጠቅልሎ ሲገባ አይገርምም? ይገርማል። ግን እንደኔ የብልህ ውሳኔ ነው የወሰነው። ይህ ሰው ጭንቀትና የአእምሮ በሽታ ካለበት ትክክለኛ መረጋጊያ ቦታ ገጠር ነው። ይታይሽ እዚህ አዲስ አበባ እንኳን ለአእምሮ ህመምተኛ ለጤነኛው ሰው ትርሙዝና ኳኳታ አስጨናቂ ነው። ይልቅ እኔ ያሳሰበኝ አሁን ምን ልታደርጊ ነው የሚለው ነው። ቦታው ላይ ሄጄ እድሌን እሞክራለሁ ስትል በእርግጠኝነት መለሰችለት። የእውነት አለ ደንግጦ። አዎ ይህ እኮ ሲሪየስ ነገር ነው አውቃለሁ፣ ግን እዛ ድረስ ሄደሽ ምንም ላይነግርሽ ባይችልስ?
ማለቴ ከጤናው አንጻር ምንም ነገር ባያስታውስስ? ምንም ይሁን ምን ሰውየውን ፊት ለፊት አግኝቼ መሞከር እፈልጋለሁ፣ ካለበለዚያ እረፍት አላገኝም ስትል መለሰችላት። አቶ ቅጣው አዲሱ ክፍል ውስጥ በጣም ተመችቶታል። እንደውም በፊት ካለበት ክፍል ጋር ሲነጻጸር ከሲኦል ወደ ገነት የመዛወር አይነት ነው። መኝታ አልጋ ያለው በቂ ብርሃን የሚያስገባ ንጹህ ክፍል ነው ያስገቡት። በዛ ላይ እግሩም ሆነ እጁ ከሰንሰለት እስር ነፃ ስለሆነና ምግቡም ሰዓቱን ጠብቆ ስለሚመጣለት ሰውነቱ ተአምራዊ በሆነ መልኩ እያገገመ ነው። ክፍል ውስጥም ቢሆን እንደፈለገ እየተንቀሳቀሰ ቀላል ስፖርቶችን መስራት ችሏል። በዛ ምክንያት መንፈሱም ሆነ አካሉ ልዩ ለውጥ አምጥቷል። አሁን ቁጭ ብሎ መጽሐፍ ቅዱስን እያነበበ ነው። ይህን መጽሐፍ ቅዱስ ከ10 ቀን በፊት ነበር ጠያቂውና መካሪው መነኩሴ ናቸው አምጥቶ የሰጡት። ወዲያው ግን ማንበብ አልቻለም ነበር። አይኖቹ ለወራት ጨለማ ክፍል ውስጥ ስለከረሙ በቀላሉ ከብዥታ አገግመው ፊደል እየለቃቀሙ ለማንበብ ተቸግረው ነበር። ከጥቂት ቀናት ወደዚህ ግን እንደምንም ለማንበብ ችሏል። መነኩሴው የመጡ ቀን እንደተለመደው ጠያቂ ያለህ ተብሎ ነበር ከክፍሉ የተወሰደው። የሚጠብቁት ክፍል ውስጥ ሲገባ እንደወትሮ በሰንሰለት እጅና እግሮቹ ተጠፍሮ የተቀደደና የተቦጫጨቀ ልብስ ለብሶ ሳይሆን በተለየ ሁኔታ ነበር። እናም በዚህ ሁኔታ ይደነቃሉ ብሎ ጠብቆ የነበረ ቢሆንም መነኩሴው ግን ልክ እንደወትሮ በተመሳሳይ ስሜት ነበር ያናገሩት። ልጄ፣ ይህ ግንኙነታችን የመጨረሻችን ነው፣ ልንሰናበትህ የመጣው ሲሉ ከዚህ በፊት ተሰምቶት የማያውቀው ብቸኝነት ነው የተሰማው። አባ ለምን መመላለሱ ሰለቻችሁ እንዴ? አይደለም ልጄ፣ ልሄድ ነው። ወዴት ነው የሚሄዱት? ወደ አባቴ፣ ወደ ፈጣሪ። ሌላ ድንጋጤ። እንዴ ያሞታል እንዴ? ፈገግ አሉ። አይ ልጄ፣ ወደ ፈጣሪ ለመሄድ እኮ የግድ መታመም የለብንም። አምላክ በቃ ወደ እኔ ና ብሎኛል። የዛሬዋን የመጨረሻ ቀን ያንተንና ሌሎች ልጆችን ለመሰናበት ነው የሰጠኝ። መቼስ እሱ ለቸርነቱ ዳርቻ የለው። እኔ ኃጢአተኛው መሞቻ ቀኔን ነገሮች ለመሰናበቻ የሚሆን ቀን ፈቅዶልኝ ተመስገን ነው፣ ተመስገን። መነኩሴው የሚያወሩትን ሊገባ አልቻለም። አባኔ ሞት የተፈረደብኝ ሰው እያለው እርሶ? ልጄ፣ የኔ እኮ ሞት አይደለም እረፍት ነው። ወደ አባቴና ወደ ፈጣሪ እኮ ነው የሚሄደው። የመሄጃ ቀኔን በናፍቆትና በጉጉት የምጠብቀው ለኔ ሰርጌ ነው። ሞትን እንደዚህ በጉጉት የሚጠብቅ ሰው አጋጥሞት አያውቅም። ልጄ፣ አሁን ስለኔ ማውራት ይብቃ። ደረታቸው ላይ አንጠልጥለው ከያዙት ኮረጆ ውስጥ መጽሐፍ ቅዱስ አወጡና ልጄ፣ ስሰናበት ይህን ሰጥቼህ ነው የሚሄደው አሉት። እናም አንድ መደበኛ ጠያቂ እርሱ ነበሩ። እና አሁንም እርሱን ላጣ ነው? አይ ትልቁን ነገር ሰጠው እኮ። እኔም መጥቼ ማውራህ ከመጽሐፉ የተማርኩትን። አሁን ግን ዋናው የእውቀትና የእውነት ምንጭ ሰጠው። ወር እየጠበቅ ሳይሆን በፈለክ ጊዜ ገለጥ አድርግ። ከመጽሐፉ ጋር ማውራት ትችላለህ። እመነኝ፣ ሌላ ጠያቂ ባይኖርህም ምንም የሚጎድልብህ ነገር የለም። ይሁን እሺ አባ፣ እርሶ የኔን እውነት እንደተረዱልኝ ልጆችን ቢረዱኝ እንዴት ደስ ይለኝ ነበር መሰለኝ። አይዞህ፣ በጊዜ ሂደት ይረዱሃል። ደግሞ እውነት እንደ ውሸት ፈጣን አይደለችም። አስተዋዮች ብቻ ፈልፍለው የሚያገኛት ገጸ በረከት ነች። እውነት ማንንም ያወራታል። በትክክል እውነትን የሚያገኟት የሚኖሯት ግን ጥቂቶች ናቸው። ምን መሰለህ ልጅ፣ ስለ እውነት መተንተን ከፈላስፎች ዋነኛ ስራዎች ውስጥ አንዱ ነው። የሃይማኖተኞችም ስብከት ማራኪ ርዕስ ነው። የስነ ምግባር መምህራኖችም ያስተምሮታቸው ማጠንጠኛ እውነት ነው። እውነት ማሰብ፣ እውነት ማሽተት፣ እውነት መንገድ ላይ መጓዝ በሁሉም ምክርና የህይወት መምሪያ ነው። ግን እውነት ምንድን የሚባለውን ያህል ተጨባጭ ነው? ሁላችንንም የሚያስማማ አንድ እውነት አለን። እንደዛ ቢሆን እኮ በዓለም ላይ ያሉ ምስቅልቅሎች በአብዛኛው ባልተከሰቱ ነበር። በአብዛኛው ደም አፍሳሽ ጦርነቶች የሚከሰቱት ሁለት እውነት አለን ብሎ አምርሮ በሚያምኑ አካላት ነው። ሁለቱም አለን ለሚሉት እውነት ታማኝ ናቸው። ሁለቱም አለን ለሚሉት እውነት ማሳመኛ ደርዘን በላይ መረጃዎችን በቀላሉ ማቅረብ ይችላሉ። ለዛም ነው እውነታቸውን ከሚተው ህይወታቸውን ቢያጡ የሚመርጡት። ታዲያ እነዚህ የሚዳኛቸው ዳኛ የትኛው እውነትን ይመርጣል? አሁን አንተም የኔን እውነት እንዴት በቀላሉ አልተረዱኝም ብለህ አትብከንከን። አንተ የምታውቀው መረጃዎች እነርሱ ጋር የሉም። እውነት በፍቅር ካስረዳህ በክርክር ማንንም አታሳምንም።
እውነት በትዕግስትና በጥበብ ካልታገዘች በመቅረት ላይ ወጥታ ማብራት አትችልም። ስለዚህ ትዕግስት አድርግ፣ ጥበበኛ ሁን። እርሱስ እውነቶትን ነው። አሁን እዚህ ቁጭ ብዬ ሞቴን እየጠበኩ የምናውቀው በማን እንደሆነ ያውቃሉ። ውጭ ባሉት ሚሊዮነር ጓደኞች አይደለም፣ በእንደርሱ አይነት ሃይማኖተኛ ሰው ነው ሃይማኖተኞች መሆን የምፈልገው። መነኩሴው በቅጣው ንግግር እንደመተከዝ አሉና፣ ልጄ በሃይማኖተኛ ሰዎች አትቅና፣ መንገዳቸውን ለመከተል አትባክን። ይልቅ ፍለጋው አድካሚ ቢሆንም መንፈሳዊ ሰዎችን አስተሳክል፣ ከእነርሱ እግር ስርም ቁጭ ብለህ ተማር። የተናገሩት ነገር ግልጽ አልሆነለትም። መንፈሳዊያኑን ከሃይማኖት ሰዎች እንዴት እንለያያቸዋለን ሲል ጠየቀ። አስተዋይ ከሆንክ ቀላል ነው። 5 ደቂቃ ሲያወሩ ብታዳምጥ በቀላሉ ትለያቸዋለህ። ሃይማኖተኛ ሰዎች ስለ ጠላትና ሰይጣን አብዝተው ያወራሉ። ስለ መሰናክልና ዝሙት በዝርዝር ይመሰክራሉ። መንፈሳዊያን አንደበት ግን ስለ ፍቅርና ጻድቅ ብቻ ነው የምትሰማው። የሚያስጨንቃቸው ፍጹም መልካምነትና ፍጹም ሙሉነት ነው። ሃይማኖተኞቹ ስለ ሃይማኖታቸው ብቻና መዳኛ መንገድ ሲነግሩ፣ መንፈሳዊያኑ ግን ስለ ሙሉነትና ስለ ሁለንተና ያወሩሃል። ከሃይማኖተኞቹ ጋር ስታወራ ስለ መርከስህና ስለ ኃጢአትህ እንድታስብና ራስህን በመጠየፍ የጸጸት ስሜት ውስጥ ገብተህ እንድትከስር የሚያደርጉ። መንፈሳዊያኑ ግን ስለ ምህረትና ይቅርታን የሚያወሩ ሰው እንድትሆንና ቀና እንድትሆን ያበረታቱሃል። ውስጥ የተቀበረውን ቅዱስ ማንነት እንዲበለጽግና እንዲጎለብት ያግዙሃል። ከጥላቻ ርቀህ የፍቅር ምርኮኛ እንድትሆን ያሰለጥኑሃል። አሁን ገባኝ፣ ግን እነሱን ፈልጎ የማግኘት እድሉ አይኖረኝም። የእውነት አይደለም። አንተ ብቻ በርትተህ ፈልግ፣ ጸልይ። ፈጣሪ የቀረውን ያበጃጃል። ለሱ የሚሳነው ነገር የለም። እስከዛው ግን እዚህ መጽሐፍ ቅዱስ ውስጥ ያሉትን መንፈሳዊ ሰዎችን አውራቸው። እነርሱ መንገዱን ይመርዋል፣ ጥበቡንና መስተዋሉን እንዲኖረህ ያደርጉሃል። በላሁን ጠባቂዎቹ ሰዓታቸው አልቋል ሳይሉን በፊት የመጨረሻ ጸሎታችንን እንጸልይ ብለው መቀመጫቸውን ለቀው ተንበረከኩ። ቅጣውም መጽሐፍ ቅዱሱን በደረቱ ላይ ለጥፎ እንደያዘ ከጎናቸው ተንበረከከ። እንግዲህ ከመነኩሴው ጋር ለመጨረሻ ጊዜ እየተያዩት በዛ መንገድና ሁኔታ ነበር። ይኸው አሁን የእስር ቤት ክፍል ውስጥ ሆኖ እሳቸው እየናፈቁት ነው። የእውነት እንዳሉት ሞተ ይሆን ወይስ የሚል ሀሳብ እየተወዛገበ ነው። እንደምንም ራሱን ከሀሳቡ አራቀና በጽሞና መጽሐፍ ቅዱስን ማንበብ ቀጠለ። ጸደይና ዘሚካኤል ዶክተሩን ለማግኘት ቦንጋ ከተማ ይገኛሉ። ይህ ጉዞ እንደዚህ አልነበረም የታሰበው። ሚካኤልና እሷ ነበሩ ለሳምንታት አብረው ለመሄድ ሲዘጋጁ ነበር። ከዛ ዝግጅቱ ሁሉ ተጠናቆ ሚካኤል ቻርተር አውሮፕላን ተከራይቶ ወደ ቦንጋ ለመብረር ከአዳማ ተነስቶ አውሮፕላን ወደሚገኝበት አዲስ አበባ ሲደርሱ ዘሚካኤል ጠበቃቸው። ሁለቱም ያልጠበቁት ነገር ስለሆነ በጣም ነበር ግራ የተጋቡት። ዘሚካኤል እንዳጋጣሚ ከአዲስ ዓለም ጋር ሲደዋወል ነበረ ስለ ጉዞ የነገረችው። ለማናቸውም ሰላምታ ሳይሰጥ ጸዲ ከኔ ጋር ነው መሄድ ያለብሽ አላት። ማለት ለምን ሲባል በቃ ከአንቺ ጋር መሄድና አብሬሽ መሆን እፈልጋለሁ። ሚካኤል እጁን አጣጥፎ በገረምታና በትዝብት እየተከታተላቸው ነው። ጸደይም በተመለከተ እንዲህ ሲሪየስ በመሆኑ ደስታ ተሰምቶታል። አይ ከሚኪ ጋር ነው የምንሄደው፣ አንተም ማስቸገር አልፈልግም ኮስተር ብላ ተቃወመች። እሱም ከሷ በጠነከረ መኮሳተር እኔ ደግሞ አልስማማም፣ በችግርሽ ጊዜ አብሬሽ መሆን እፈልጋለሁ። የአባትሽን አድራሻ ብታገኙም ባታገኙም አብሬሽ ሆኜ ደስታሽንም ሆነ ሀዘንሽን መካፈል አለብኝ ብለው ግግም አለ። ሚካኤል ጻዕዳ ስለ ዶክተሩ እንደዋሸችው ስለሚያውቅ በቅጡ ፈገግ እያለ ጸዲ አንዴ ላናግርሽ አላት። ቆይ ጠብቀኝ መጣሁ ብላ ከዛ ሚካኤል ተለየችና ወደ ሚካኤል ሄደች። ጸዲ እሷ እንዴ ከጠመመሽ አይልም አላት እና ከሱ ጋር ሄጅ እንዴት ነው? አሪፍ ነው እንደው ይህ የፈጣሪ የራሱ ዕቅድ ይሆናል። ሁኔታዎችን እንዳማጣጣቸው ትወጫቸዋለሽ። ከሰውየው የሆነ ጠቃሚ መረጃ ብናገኝ እንኳን እሱን አስረድቶ ማሳመን ከባድ ነው የሚሆነው። በኋላ እንዲህ ነው የተፈጠረው እንደዛ ነው የሚሆነው ከምንል ቀጥታ ከፈረሱ አፍ ቢሰማን የሚሻል። ኧረ ተው ሚኪ፣ ግድ የለኝም ባንቺ ተማመንብሻለሁ አለና ጉንጯን ስሞ በፈገግታ በመጣበት መኪና ተመልሰው ሄደ። እንግዲህ በዚህ ሁኔታ ነው ሁለቱ ቦንጋ ከተማ ሊገኙ የቻሉት። እንደደረሱ ጸደይ ከዘሚካኤል ዞር አለችና የዶክተሩ ነው ተብሎ በተሰጣት ስልክ ደውላ
የዶክተር ወንድም ነኝ የሚል ሰው ነበር አንስቶ ያወራል። ለምን እንደመጣችና ዶክተሩን ለምን ጉዳይ እንደፈለገችው በአጭሩ ነገረችው። ላናግረውና መልሼ ልደውልልሽ አለና ስልኩን ዘጋ። ሰውየው መልሶ እስኪደውል ለ20 ደቂቃ ተጨንቃ ነበር። አይ ማግኘት አልፈለግም ቢል ምን አደርጋለሁ የሚለው ሀሳብ ትንፋሽ እስኪያጥራት ድረስ ነበር ያስጨነቃል። ደውሎ ግን አስደሳች ነገር ነው የነገራት። በፈለጉት ሰዓት መምጣት እንደሚችሉና ሊያናግራቸው ፈቃደኛ እንደሆነ ነገራት። ጊዜ ሳባክኖ ወዲያው ነበር ባጃጅ በመከራየት ከከተማው የ1 ሰዓት መንገድ ወደሚጠርግ ገጠር ጉዞ የጀመሩት። እየሄዱ ሳሉ በገጠሩ በተደማ ዶዶላ ሆኜ አልፎ አልፎ ገጠር ሄድ ነበር። እንደዚህም ውብ ነበር። እናም በጣም ደስተኛ ነኝ የምሆነው። ገጠር ዘመድ ነበረች። ጓደኛዬ ቤተሰቦች ገጠር ነበሩ። እሱ ነበር ይዞኝ የሚሄደው። ጓደኛዬ ስትይ የምትሰራበት ወደ ራሱ ጎትቶ እያቀፋት በጣም ነው አይደለ ይጎዳሽ አላት። አዎ በፊት በጣም የምጠላውና ባገኘ የምገድለው ይመስለኝ ነበር። አሁን ግን ሙሉ በሙሉ ይቅር ብዬዋለሁ አለችው። ግን እንዴት በዛ መጠን የምትጠይው ሰው እንዲህ በቀላሉ ይቅር ማለት ቻልሽ ሲል በገረሜታ ጠየቃት። ይህን ጥያቄ ጠይቃት እሱ በቤተሰቦቹ ላይ የቋጠረው ቂምና ጥላቻ አሁንም በልብ ውስጥ ቋጠኝ ሆኖ እያስጨነቀው በመሆኑ እሱ የነገረችውን ነገር ማመን ስላቃተው ነው። እሷ ግን እርግጠኛ በመሆን ታስረዳው ጀመር። ምን መሰለህ፣ በእኔና በሱ መካከል የተፈጠረው ችግር የዛሬ 6 ዓመት የሆነው እና ጊዜ ቁስሉን ይፈውሳል በሚለው ብሄድ ሄደሽ ነው። አይ እንደሱ አይደለም። ሳስብ የዛሬ 6 ዓመት የነበረችው ጸደይ አሁን ካለችው ጸደይ ጋር በብዙ ነገር እንደምትለይ ገባኝ። እንደውም አንዳንዴ ያቺ ጸደይ ልክ እንደ አንድ የምወዳት ዘመዴ ትናፍቀኛለች። እያወራች ያለችው መጀመሪያ ከተነሱበት ሀሳብ ጋር ምንም አልገጣጠማለው። ቢሆንም በትዕግስት ማዳመጡን ለመቀጠል ወሰነ። እሷም ቀጠለች እና አሁን ያለው ጸደይ የዛን ጊዜ ባሳለፍኩበት ሁኔታ ላይ በሆን ተመሳሳይ ችግር ላይ ወድቃለሁ። ወድቅስ ተመሳሳይ ምላሽ ነው የምትሰጠው። ማለቴ ራሴን ስለማጥፋት አስባለሁ። ቤተሰቦቼንና ሀገሬን ጥዬ ወደማላውቅ ከተማ አሰደዳለሁ። አንዱንም አላደርግም። ችግሩን በተለየ መንገድ ነበር የምፈታው። ይህን ወደ እሱ ቀየርኩት። አሁን እሱ በህይወት ካለ የሆነች ሴት አፍቅሮ ካስረገዘ በኋላ ድምፁን አጥፍቶ ተሻሻል። እርግጠኛ ነኝ ቢያንስ እናትየው እንኳን ለማግባት ባይፈልግ ልጁን የራስሽ ጉዳይ ብሎ ዞሮ አይልም። ታዲያ ዛሬ ባገኘውና ጥላቼን ባሳውቀው ከዛም አልፌ ልበቀለው ሞክር ትርጉም ይሰጣል? አይሰጥም። ምክንያቱም ያኔ ማውቀው ልጅ ጠፍቶ በብዙ ነገር ተቀይሮ በብዙ መከራ ውስጥ አልፎ ብዙ ህይወት ልምዶችን ቀስሞ ሌላ ሰው ሆኖ ነው የማገኘው እና ሌላ ሰው ባጠፋው ሌላ ሰው የመቀጣት ያህል ነው። ለዛ ነው ይቅር ልለው የወሰንኩት። ዘሚካኤል ዝም ነው ያላት። የነገረችውን ጠቅላላ ወደ ራሱ ህይወት ወስዶ ማሰላሰል የፈለገው ከዛሬ 7 ዓመት በፊት የነበረው ዘሚካኤልና አሁን ካለው ዘሚካኤል ፈጽሞ የማይመሳሰል የተለያየ ፍላጎት፣ የተለየ ዓላማና አመለካከት ያለው ነው። እናም ከ100% የሚመሳሰሉበት ነገር ቢኖር በስማቸው ነው። እሱም ቢሆን የአባቱን ስም ስለቀየረ 100% ሊባል አይችልም። ከቦንጋ ከተማ የ1 ሰዓት እግር መንገድ ሄደው ነው ሰውየውን ያገኙት። ግዙፍ የሆነ በአረንጓዴ ዛፎችና ተክሎች ተሞላ ውብ ግቢን የገቡት። የሰውየው ወንድም የተቀበላቸው ወደ ማሳ ሄዷል። አሁን መምጫው ደርሷል። ግቡና ጠብቁት ብሎ ወደ ግዙፉ የሳር ጎጆ ቤት ይዟቸው ገባ። ቤቱ ጽድት ያለ ነው። ጥግ ላይ ባለ 1 ሜትር የተነጠፈ አልጋ አለ። ከአልጋው አጠገብ የእንጨት የተሰራ መደርደሪያ አለ። መደርደሪያው ግማሹ መጽሐፉ ተሞልቷል። ከስር በኩል አንድ መለስተኛ ቴፕ ይታያል። ግቡ አላቸውና የሚቀመጡበት ወንበር ሰጣቸው እና መቀመጣቸውን ካረጋገጠ በኋላ ተመልሶ ወጣ። አይ ሰውየው ጥሩ ሁኔታ ላይ ሳይሆን አይቀርም ማለት ዘሚካኤል። በምን አወቅሽ? አንድ ሰውን እኮ በቤቱ ሁኔታ መገመት ትችላለሽ። አታይም እንዴ? ምንም የቆሸሸ ምንም የተዝረከረከ ነገር የለም። እንዳፈህ ያርግልኝ አለችው። ድንገት ዘሚካኤል ከተቀመጠበት ተስፈንጥሮ ተነሳ። ሁኔታው ጻዳም በጣም አስደነገጣት እና አብራው ብድግ አለች። የሆነ እባብ ያየን ይመስላት። ተንደርድሮ ወደ አልጋው ተጠጋ። ከአልጋው በግራ በኩል ባለ መለስተኛ ጠረጴዛ ላይ ብዛት ያላቸው በፍሬም ያሉ ፎቶዎች ተደርድረውበታል። ቀጥታ ሄደና ተራ በተራ እያነሳ ያያቸው ጀመር። ጸደይ ያልጠበቀችው ነገር ነው ያጋጠማት።
ፎቶን እያየ ወደ እሷ ዞረና ፈጠጠባት። ይህ ምንድነው? ፎቶ ነው። እሱማ ፎቶ ነው። የእናቴና የእህቴ ፎቶ እዚህ ሰውዬ ቤት ምን ይሰራል? አንቧረቀባት። ተረጋጋ፣ አስረዳሃለሁ። እንዴት ነው የምታስረጅኝ? የያዘውን ፎቶ አስቀመጠና ሌላ ፎቶ አነሳ። አያት። ይህች እናቴ ነች። ሌላ የማላውቀው ሰው እየሰማት ነው። ሰውዬው ማን ነው? ዶክተሩ ነው። ልናገኝ የመጣ ነው። ምን እየተካሄደ ነው? ይህ ነገር ፈጽሞ ከአንቺ አባት ጋር የሚገናኝ አይደለም አይደል? ይህ የቤተሰቦቼ ጉዳይ ነው። ጭንቅላቷን ከፍ ዝቅ በማድረግ አረጋገጠችለት። እናቴ እንዴት በማላውቀው ሰው ትሰማለች? እንዴት ይህን ሰውዬ ልትስመው ቻለች? በጣም ታፈቅረኝ ስለነበር የሚል መልስ ከወደ በራፉ ሰሙ። ሁለቱም ዞር ሲሉ እሱን ለማግኘት የመጡት ዶክተር ለሚቻ በቀለ ሙሉ ገበሬ መስሉ የሰሌን ኮፍያና ቦቲ ጫማ አድርጎ በራፉ ላይ ቆሟል። አይ ምንም እየገባኝ አይደለም። ቁጭ በል አስረዳሃለሁ አለና ወደ ውስጥ ገብቶ ቀድሞ ተቀመጠ። በጸደይ ዘሚካኤልን እየጎተተች ይዛው መጣችና አስቀመጠችው። እሷም ተቀመጠች። ስልኳን አውጥታ ሪከርድ ላይ ያደረገችውና ሰውየው የሚናገረውን ለመስማት ዝግጁ ሆነች። ክፍል 9 ይቀጥላል። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።